አናቃችሁም እንዴ? ተው ሴቶች፣ አሁን እየጻፋችሁ ያላችሁት ሩታን እየሰደባችሁ ያላችሁት እኮ ሴቶች ናችሁ። እናንተ ባላችሁን እንደምታከብሩ፣ እናንተ የባላችሁን ቤተሰብ እንደምታከብሩ፣ ትዳራችሁን እንደምትጠብቁ አድርጋችሁ ታወራላችሁ። እንዴት አይነት ወርቅ ናችሁ ለትዳራችሁ እንዴ? እንደው እንደ አብርሃም አይነት ባልኖሯችሁ ቢኖሩ ገና ድሮ ነበር ችሎ የምትቆጡት። ሄርሜላ ራሷ እኮ ሩታ ትክክል እንደሆነች ታውቃለች። እናንተ ሩታ ትክክል እንደሆነች ሄርሜላ ራሱ ታውቃለች። እንኳን እናንተ ትክክል ስራ እየሰራች እንዳልሆነ እኮ ሄርሜላ ራሷ እንኳን ታውቃለች። እንኳን እናንተ እንዴ እናንተ ብዙ ነገር እኮ አለ እኛ እናወጣው ማናወራም ብለን ነው እንጂ እናንተ ስንት ነገር እኮ ታው ብሏችሁ ምናምን እየፈነጫችሁ ሂድበት አብርሃም ምናምን የምትሉ ሰዎች፣ አረ በአናታችሁ ላይ የሆነ ነገር ሂድባችሁ እንዴ። ለምን መሰላችሁ? እራሱ ነው ወንጀለኛ። ምክንያቱም አንድ ባልና ሚስት ሆነው ሳለ በመሃላቸው ባል ወይ ሚስት ሁለቱ ፍቺ ሳይፈጽሙ ወደ ሌላ ወንድ ሴቷ ከሄደች፣ ወንዱ ደግሞ ወደ ሌላ ሴት ከሄደ ወንጀል ነው። በኤፍድሪ ህግ መሰረት ማለት ነው። ምንም የተለየ ነገር የለውም። ስለዚህ አሁን አብርሃም ወንጀል ሰርቷል። ሩታ እርጉዝ እያለች ሩታ ከወለደችም በኋላ ከሄርሜላ ጋር ነበር። ሄርሜላም አብርሃምም ወንጀል ሰርተዋል ማለት ነው። ከወለደችም በኋላ ምንም የተለየ ነገር የለውም። እያንገላታት ነው ስቲል እንዴ። እሷም አልከሰሰችህም እኮ እንዲህ እያንገላታት፣ እንዲህ ደም እንባ እያስለቀስካት፣ እስከ ልጇ ዝቅ ብላ ይቅርታ እንድትጠይቅ እያደረጋችኋት እንዴ። አንዳንድ ጊዜ ግን ላይፍ ትክክል አይደለችም። በእውነት ህይወት በቃ በራሷ ትክክል አይደለችም። ማርያምን ፌር አይደለም። በቃ ላይፍ አንዳንድ ጊዜ ቁጭ ቤሳያት በቃ ጤነኛ ለሆነ ሰው ትክክለኛ አስተሳሰብ ላለው ሰው ለሚጥር ለሚለፋ ሰው አትሆንም። ቁጭ ብሎ ሙድ ለሚይዝ ሰው ነው የምትሆነው ላይፍ በራሱ ለአልማጭ፣ ለሌባ፣ ለውሸታም፣ ለአስመሳይ። ሰላም 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 ሰላም፣ ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው እየፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን ዛሬ ላይ አብርሽ ያመረረ ይመስላል። አመረርክም አላመረርክም ውጤቱ በስተመጨረሻ እናንተ አስባችሁት እንደመጣችሁት አሸንፈናል ብላችሁ እንዳሰባችሁት ሩታን ወደ እስር ቤት የምታስገቡ እንዳይመስላችሁ። ተበዳይ ዝም ሲል በዳይ ከሳሽ ይሆናል ይላል ያገሬ ሰው። እንግዲህ ውድ ቤተሰቦቻችን በዳይ ከሳሽ ሆኖ መጥቷል። እስቲ ቪዲዮን አሳያቻችሁ ልመለስ። ዛሬ በዋነኝነት የመጣሁበት ዋነኛ ምክንያት ምንድን ነው? በመጀመሪያ ደረጃ ስም በማጥፋት ወንጀል ከሰናችኋል። በሁለተኛ ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያ ራሱ ክስ መስርቶባችኋል እና ለሶስታችሁም ይህንን ወረቀት አድርስ ተብለን ነው የመጣ ነው። ይህንን ወረቀት ያዘው መጀመሪያ እኮ ላንቺ ነው ወረቀቱ እኮ ያዘው፣ ችግር የለውም። እንግዲህ ውድ ቤተሰቦቻችን ዛሬ ላይ አብርሽ በአሸናፊነት መንፈስ ኮራ ዛና ቀብረር ብሎ ሩታን ያሸነፈ በሚመስል መልኩ ደስ ብሎት ለሩታ መጥሪያ ሰጥቷታል። ተከሳሽ እንደነበረ ታውቃላችሁ። ዛሬ ላይ ከሳሽ ሆኖ መጥቷል። ደግሞ ይህ የሆነው ያው ሩታ ፈቅዳለት እንደሆነ ማወቅ አለባችሁ በዚህ አጋጣሚ። ምክንያቱም ይሄ ነገር አይሆንም ነበረ፣ የሚሆንበት ቻንስ በጣም ጠባብ ነበር። ለምን ትናንትና የነገርኳቸው የተለየ ነገር የለውም። ጫና አድርገውባት ከእሷ እንድታነሳ ልጁን የእኛ ጋር ነው ምናምን ብላ በራሷ መንገድ የፈጠረችው ነገር ነውና ትወጣዋለች ራሷን ብዬ አምናለሁ። እንግዲህ ውድ ቤተሰቦቻችን አንዳንድ ነገሮችን ምን ተመለከትክ ካያችሁኝ ከዚህ ቪዲዮ ላይ ሄርሜላ በዚህ ቤተሰብ ላይ ምንም አይነት ድምፅ እንደሌላት ነው ያየሁት። ዝም ብላ ታቶሰትሷለች፣ ዝም ብላ ከስር ከስር ሆና የሆነ ነገር ትላለች እንጂ በዚህ አሁን ከአብርሃም ጋር ባላት ነገር ላይ ምንም ድምፅ የላትም። ዛሬ ላይ እድሉ እንድታወራ እድል የተሰጣት እንኳን በኩርኩም እያሉ መጨረሻ ላይ ነው በቃ እድል ያገኘችው። እና ውድ ቤተሰቦቻችን ሄርሜላ ላም ባልዋለበት ኩበት ለቀማ አይነት ነገር ነው። በቃ በማትፈለግበት ቦታ ላይ ተገኝታለች ብዬ ነው የማምነው። ሄርሜላ ልክ እንደ መሳሪያ አብርሃም የተጠቀመባት ያለች ልጅ እንደሆነች ግልጽ ነው። ምክንያቱም አብርሽ ሩታን ለማናደር ለማበሳጨት ሲል ሩታን ሙሉ በሙሉ ቀልቧ ወደ አብርሃም እንዲመለስ ሲፈልግ ብቻ ነው ሄርሜላን እንደ መሳሪያ የሚጠቀምባት እንጂ ለሄርሜላ የተለየ ፍቅር ኖሮት እንዳልሆነ ሁላችሁም ታውቃላችሁ ብዬ አስባለሁ። እና ውድ ቤተሰቦቻችን ዛሬ ላይ ቡዜ በጣም ደረቷን ነፍታ ያሸነፈች የመሰላት መስመር ገጣተች። አንዳንድ ጊዜ አክስቷንም የተነገረች ነበረ። ብቻ ዞሮ ዞሮ ሩታ የተሸነፈች ሲመስላት ብዙ ጊዜ ውድ ቤተሰቦቻችን አስተውላችሁ ከሆነ ሩታ የተሸነፈች ሲመስላት ምን ጊዜም ቡዜ አትቀርም፣ አትጠፋም። ዛሬም ላይ የተፈጠረው ይሄ ነው፣ የተለየ ነገር የለውም። ግን ከዚህ ነገር ላይ ምን አየህ የምትሉኝ ከሆነ አብርሃም በቃ ሙሉ በሙሉ ሄርሜላ ላይ ማነው ሩታ ላይ ነገሮች ጣት እንዲቀሰሩባት የማድረግ ሂደት ላይ ጠንክሮ እየሰራ ነው። ምንም የተለየ ነገር የለውም። ግን አንድ ማወቅ ያልቻለው ነገር ምንድን ነው? ሩታም ደግሞ አስረግጣ የነገረችው ያለው ነገር አለ። አሁን በቅድሚያ አንድ ከሳሽ ከዚህ ቀደም ፍርድ ቤት ለምሳሌ ወይ ደግሞ ሊከስ እንዲተበድያለሁ ወይም እንዲሆኛለሁ ብሎ ቢሄድ እስቲ ከዚህ ቀደም የተጣላኸው ሰው አለ የምትጠረጥረው አለ ብሎ ህግ ራሱ ይጠይቃል። የተለየ ነገር የለውም። አሁን ከዚህ ይህን ቪዲዮ ካየን በኋላ የተወሰኑ ሰዎችን ለማናገር ሞክሬ ነበር። እንዲሁም ደግሞ
ሰርችም እያደረኩ ነበረ። እናንተም ሰርች ማድረግ ትችላላችሁ። አንድ ሰው የሆነ ነገር ቢጎልበት፣ ቢደበደብ፣ ቢዘረፍ፣ የሆነ ብቻ ጉዳት ቢደርስበት ጉዳት ደርሶብኛል ብሎ ቢከስ የመጀመሪያው ጥያቄ የሚቀርብለት ከመርማሪው በአእምሮ የምጠረጥረው ሰው አለ ወይ ተብሎ ይጠይቃል። ሲቀጥልም ደግሞ በቅርብ የተጣላኸው ሰው አለ ወይ ምናምን ብለው ብዙ ምርመራ የሚያደርጉት እንደዛ ነው፣ በግምት ነው። ከዛ በኋላ እናንተ በአእምሯችሁ ከአከሌ ጋር ተጣልቼ ነበር እንዲህ ግን ሊያደርግ አይችልም ብላችሁ ብትጠራጠሩ እንኳን ይህ ሰው እንደማያደርግ እርግጠኛ ብትሆኑ እንኳን መርማሪዎች እንደ ትልቅ መረጃ ነው የሚወስዱት ይህን ነገር። ስለዚህ እናንተ ባትፈቅዱ እንኳን ያንን ሰው ይዘው አምጥተው መጠየቅ ይፈልጋሉ፣ እንደ ህግ ማለት ነው። ስለዚህ አሁን ሩታ ፍርድ ቤት ምንድነው መርማሪ ጋር ሄዳ ልጄ ጠፍቶብኛል አለች። 24 ሰዓት ይምለው ተባለች። ከዛም በኋላ የመጀመሪያው የምትጠየቀው ምንድነው እነማንን ተጠረጥር ያለሽ ነው። ሩታ ደግሞ በትክክለኛው መንገድ የምጠረጥራቸው ከአብርሃም፣ ከቡዜ፣ ዴቭ፣ ዳኒ፣ ሄርሜላ ከነዚህ ውጭ ማንም ጋር ስትጋጭ አልያየናትም እኛ። ስለዚህ እኛም የምንጠረጥረው እነሱን ነው። ሩታም የጠረጠረችው እነሱ ነው። ህግም የሚጠረጥረው ያንኑ ነው። ምክንያቱም መጀመሪያ ከቅርብ ነው የሚጀምረው። ህግ መመርመር የሚጀምረው ቅርባችን ካሉ ሰዎች ነው። ለምን ፒንች ይፈልጋል፣ የሆነ መፈናጠሪያ ለማነፍነፍ፣ ወንጀሉን ለማወቅ፣ ወንጀሉ ላይ ትልቅ እርምጃ ለመውሰድ ለማነፍነፍ የመጀመሪያ ፒንች ይፈልጋል። ምን ተፈጥሮ ነበረ? ከማን ጋር ተጋጅታችሁ ነበር? ማን እንዲህ ሊያደርግ ይችላል ብሎ ፒንች መፈናጠሪያ ለምርመራው እንዲያግዘው ይህን ነገር ይፈልጋል። ስለዚህ ሩታ የምትናገረው ነገር አንድ ነገር ነው። በቃ ቡዜ፣ አብርሃም፣ ሄርሜላ፣ ዳኒ ምናምን እያለች ከዚህ ቀደም የተጋጫቻቸውን ሰዎች ስትናገር መርማሪው ራሱ እነዚህ ሰዎች እንዲቀርቡለት ይፈልጋል። ለምን? ከእሷ ጋር ያላቸውን ዝምድና ከነሱ ጋር ተያይዞ የተፈጠረ ችግር ካለ መድረስ ስለሚፈልግ ማወቅ ስለሚፈልግ መጥሪያ ሊልክላቸው ይችላል፣ ሩታ እንኳን ባትፈልግ። ስለዚህ ይሄ ተፈጥሯዊ ነው። የሆነ በዙሪያችሁ እንዲህ ሊያደርግ ይችላል ብላችሁ የምታስቡትን ሰው መጠራጠር ተፈጥሯዊ ነው። እንኳን እሱ አይደለችም እኮ ህግ ራሱ ጠርጥሬ ነው ብሎ እኮ ከ2 ዓመትና ከ3 ዓመት በላይ አስሮ በነፃ ያሰናብታል፣ እናንተ ሳትሆኑ ማለት ነው። እንግዲህ ይህ ህግ እንኳን በመንግስት ደረጃ ካሳ እንኳን ለዛ ሰው የሞራል ካሳ እንኳን ሳይሰጠው ወንጀለኛ ሆኖ ሳይገኝ በቃ አንተ ወንጀለኛ አይደለህም፣ እውነተኛ ወንጀለኛ ጠፍቷል ወይ እውነተኛ ወንጀለኛ አግኝተነዋል ብለው ከ2 ዓመት በኋላ ራሱ ሊፈቷችሁ ይችላል። ስለዚህ ይህ በሩታ አልተጀመረም፣ በሩታም ደግሞ እስር አይጀመርም ማለት ነው። ይሄ ነገር በሩታ አልተጀመረም እውነቱን ስንናገር። ስለዚህ አሁን እናንተ ሩታ ላይ የሆነ ነገር ይደርስባታል፣ ትታሰራለች፣ ለጊዜውም ትጉላላለች፣ ትታሰራለች፣ እንጀራ እናቀርባለን እንጠይቃታለን ምናምን እያላችሁ በዚህ ልክ የምትናገሩ ወይም ደግሞ ደስ ያላችሁ ሰዎች ህርማችሁን አውጡ። ወይ ደግሞ ስለ ህግ የማታውቁ ከሆነ ጠይቁ፣ አጠገባችሁ ስለ ህግ የሚያውቅ ሰው። ዘመኑ ሶሻል ሚዲያ ነው፣ ሰርች አድርጉ። ወይ ደግሞ አትችሉ መጻፍ ኪቦርድ ላይ ምናምን ይህ ነው እንጂ አሁን ሩታ ዴቭ ቡዜ ሩታ አክስቷ ገኒ እንዲሁም ደግሞ ኤፊ ምንም ነገር አይደርስባቸውም። ምንም ነው የማይሆኑት። ይኸውላችሁ እነሱ አሁን ላይ ምንም እንደማይፈጠር እርግጠኞች ሲሆኑ ይቅርታ አድርገንላችኋል ብለው እነሱ የሚፈልጉት ምንድን ነው? ሁሌ ሚዲያ ላይ አሸናፊ እንደሆኑ እነሱ አዛኝ ሆነው ይቅርታ እንዳደረጉላቸው እንዲታወቅ ነው የፈለጉት። ተናደው ነበረ ይህንን ውሳኔ የወሰኑ። ነገር ግን እንደነሱ ክፉ ስላልሆኑ ይቅርታ አደረጉ እንዲህ መባል ስለሚፈልጉ ነው። እና አብርሽ አትሞኙ እንጂ ህጉ ይህንን ነገር እንደማይል እርግጠኛ ሳይሆኑ አይደለም እንጂ አሁን እነ ሩታ በተከሰሱበት መንገድ ቢሄዱ ምንም አይባሉ። ለምን ተጠራጠራችሁ ይባላሉ። ከዚህ ቀደም እንዲህ አድርገው ነበረ፣ ተጠራጠርን፣ የተለየ ነገር የለም። እንኳን እነሱ አልኳችሁ እኮ መንግስትም በፌዴራል ደረጃ ይጠራጠራል። ተጠራጠርኩ ብሎ 2 ዓመት አልኳችሁ፣ 2 ዓመት አሽቷችሁ፣ 2 ዓመት አንገላጅቷችሁ፣ እስር ቤት አስገብቷችሁ በቃ ተጠርጣሪ አይደላችሁ ብሎ በነፃ ያሰናብታችሁ ይችላል፣ ያለምንም የሞራል ካሳ ማለት ነው። ስለዚህ አሁንም አብርሃም ተጠረጠርክ አይደለ? እንደውም እኮ ሃይላንድ ተንጠልጥሎብህ ተንገላተህ ምናምን ራሱ ተፈተህ በቃ አንተ አይደለም ወንጀለኛው ተብለህ ተጠርጣሪው አንተ አይደለም ተብለህ ትለቀቅ ትችላለህ። ይሄን የገረመህ አሁን እኮ ምንም አልሆንክም፣ እስር ቤትም አልገባህም፣ መጥሪያ ተሰጠህ እንጂ። አሁን አንተ ይሄን ነገር እየተጠቀሙበት ያለው ውድ ቤተሰቦቻችን በቃ አሁን እነ ሩታ እስር ቤት ሊሄዱ ሲሉ እንደናንተ አይደለንም እኛ ይቅርታ አድርገንላቸዋል ምናምን ብለው የእነሱን ኢሜጅ ሚዲያ ላይ ለማስተካከል ነው የፈለጉት። አሁን እነ ሩታን እየተጠቀሙባቸው ነው። ይሄ ደግሞ ማናችንም ጅኖች አይደለንም፣ ይሄን ነገር እንረዳለን። አብርሃም እኮ አንድ ነገር ልንገር፣ ራስ ላይ ነገሮቹ ይጠመጠሙባል። በመጀመሪያ ደረጃ ልጅህን በስርዓት አለመጠበቅህ፣ ልጅህን በስርዓት አለማሳደግህ፣ ከሚስት ጋር ሳትፋታ ገና እርጉዝ እያለች
ከሌላ ሴት ጋር ቺት ማድረግህን እኮ ያውቁብሃል። ፍርድ ቤት ይህን ነገር ትናገራለች እኮ ልጅ። ለራስህ ትልቅ ክሱን ታቋርጣለህ። ሲቀጥልም አልከሰስካትም። የኔ ፖስታ ውስጥ ሌላ ነገር ነው ያለው፣ እውነቱን ስነግራችሁ ማለት ነው። ለምን አንዳንድ ጊዜ ራስህ በቆፈርከው ጉድጓድ ልገባ ትችላለህ አብርሃም። ለምን ወንጀለኛው እኮ ራስህ ነህ፣ የተለየ ነገር የለውም። ወንጀለኛው ራስህ ነህ። እንዴት ካላችሁኝ ደግሞ እናንተ እዚህ ጋር ደስ ብሏችሁ ምናምን እየፈነጫችሁ ሂድበት አብርሃም ምናምን የምትሉ ሰዎች፣ አረ በአናታችሁ ላይ የሆነ ነገር ሂድባችሁ እንዴ። ለምን መሰላችሁ? እራሱ ነው ወንጀለኛ። ምክንያቱም አንድ ባልና ሚስት ሆነው ሳለ በመሃላቸው ባል ወይ ሚስት ሁለቱ ፍቺ ሳይፈጽሙ ወደ ሌላ ወንድ ሴቷ ከሄደች፣ ወንዱ ደግሞ ወደ ሌላ ሴት ከሄደ ወንጀል ነው በኤፍድሪ ሕግ መሰረት ማለት ነው። ምንም የተለየ ነገር የለውም። ስለዚህ አሁን አብርሃም ወንጀል ሰርቷል። ሩታ እርጉዝ እያለች ሩታ ከወለደችም በኋላ ከሄርሜላ ጋር ነበር። ሄርሜላም አብርሃምም ወንጀል ሰርተዋል ማለት ነው። ምንም ጥያቄ የለውም። ወንጀለኞች ናቸው። ሩታ ነቅታ ሩታ ሳታዝንልህ እንዳንተ ጨካኝ ሆና ከከሰሰች ትገባታለህ። ለምን ህጉም አይፈቅድም። አሁን እንደውም ከዚህ ቀደም የተባለ ያለው ምንድን ነው? አልቤርጎ እንኳን ሲያዝ ባልና ሚስት ከያዙ ህጋዊ የ80 ወረቀታቸውን እያሳዩ ይግቡ የሚል ህግም እየወጣ ነው፣ አይደለም ሌላ ማለት ነው። ስለዚህ አሁን ላይ አብርሃም በዚህ መልኩ ሩታን ያሸነፍክ እየመሰለ ከሆነ ተሳስተሃል። እንደውም ጸባይህን አሳምረህ ሩታን ይቅርታ ብትጠይቃት መልካም ነው ብዬ አስባለሁ። ለምን ህጉ እች ልጅ ስሟን አሁን እዚህ ጋር እንደውም አንዳንድ ጊዜ ሁሉም ጎረፎች አውዳሚ አይደሉም። ቤተሰቦቻችን አሁን የሩታ ወዳጆች፣ ሩታን የምታደንቁ ሩታን አይዞሽ ከጎንሽ ነን ሁሌ የምትሏት ሰዎች ይህንን አብርሃም የከሰሳትን ክስ እንደ መልካም አጋጣሚ የተጠቀሙት። ምክንያቱም ሁሉም ጎርፍ አውዳሚ አይደለም። አንዳንድ ጎርፎች መንገድ ጠራጊ ሊሆኑ ይችላሉ። ለምን በሉኝ። በመጀመሪያ ደረጃ አሁን አብርሃም ሩታን ሲከሳት ስም በማጥፋት ብሎ ነው የከሰሳት አይደለ? የተለየ ነገር የለም። ስም በማጥፋት ነው፣ የተለየ ነገር የለም አይደለ? እሺ ቡዜም ዴቭም አብርሃምም ሄርሜላም ይህንን ስም ማጥፋት ሩታ ላይ ሰርተውታል። መጀመሪያ መግቢያ ላይም ስገባ ተበዳይ ዝም ሲል በዳይ ከሳሽ ይሆናል ያልኩት ለዚህ ነው። ለምን መሰላችሁ? ሩታ ባልዋለችበት ባልተገኘችበት መተት አርጋበታለች አብርሃም ላይ ተብለው ሩታን ሲያንጠለጥሏት ከርመዋል። አብርሃም በምን ታመመ፣ እንዴት ዳነ፣ አሁን እንዴት ቆሞ እያወራ ነው በዚህ ልክ የሚለውን ነገር ለኦዲየንስ ግልጽ አልሆነም። ለሩታም አልተነገረም፣ እነሱ ራሱ የተናገሩት ነገር የለም። ስለዚህ ራሳቸው አሁን እንዴት መሰላችሁ ወደምንፈልገው መንገድ እየመሩ ነው። ሩታን ጩሂ ስሜን አጥሩልኝ በያቸው ያለን የተናገርን ነበር አለ። ሩታ ዝም ብትልም የነሱ ይሄ ቆሌያቸው አንቀልቅሏቸው መስመር ውስጥ ገብተውልናል። አሁን ሩታ መክሰስ ትችላለች። እኔንም ስሜን አጥፍተውታል ብላ መክሰስ ትችላለች። እንዲማ ከሆነ ለምን ሩታ አብርሃም ላይ ምንም አይነት ወንጀል ባልሰራችበት ወቅት ሩታና ኤፍሬም አብርሃም ላይ መጠጥ አርገውበትናል እንዲፈዝ ምናምን ብለው ከሰዋቸው ሚዲያ ላይ ያምጠለጥ ስማቸው ሊጠፋ አድርገው ነበር። እነ ቡዜ እነ ሄርሜላ እንዲሁም ደግሞ እነ ዴቭም ሳይቀር ማለት ነው። ስለዚህ ዛሬ ላይ ይሄ ጎርፍ እናንተንም ጠራርጎ ይዟችሁ እንደሚሄድ አለመገንዘባችሁ ያሳዝናል፣ በእውነት ያሳዝናል። ይሄ ነገር ደግሞ እንደው መሆን አይችልም እንጂ ይሄ ከስር የሚጽፉ ኮሜንታተሮች ከዚህ ቀደም ሩታ መተተኛ ነች፣ እስከ ቤተሰቧ እንደዚህ ነች ብላችሁ ስጽፉ የነበራችሁ እናንተ ራሱ ብትከሰሱ አብራችሁ ስም በማጥፋት ደስ ይለኝ ነበር። ለምን እናንተ አሁን እዚህ ጋር አብርሃም ሂድበት፣ አብርሃም ተንደርደርበት፣ አብርሃም ውደቅበት፣ አብርሃም ፍረጥበት ብትሉም እነዚህ ሰዎች ታርቀው ነገ ጠዋት አንድ ሲሆኑ ታፍራላችሁ። እኔ እኮ እርግጠኛ ሆኜ ነው የምናገረው። አብርሃምና ሩታ በፍጹም ተታትተው የሚተዋተው ሰዎች አይደሉም። በደም ተሳስረዋል፣ በስጋ ተሳስረዋል። ሁለት የነበሩት አንድ ሆነዋል። ሁለቱ እልህ አለባቸው። ነገር ግን እንደው እናንተ ከዓይናቸው ማንበብ የምትችሉት ነገር ካለ ሁለቱም ጋር ትክክለኛ የሆነ ፍቅር አለ። ነገር ግን መሸነፍ አቅቷቸዋል ሁለቱም። ይሄን የሆነ ቀን ግን አንደኛው አምኖ ተሸንፎ ፍቅሩን ለማዳን ጥረት ካደረገ ግን ሩታና አብርሃም ይመለሳሉ። ደግሞ ተለያይቶ የሚለያዩ ልጆችም አይደሉም። ለዚህ ነው ሄርሜላን ራቂ፣ ነገ ጠዋት ትጎጃለሽ እያልን ደጋግመን ስንናገር የነበረው። እናንተም አሁን ይሄ ማለቅለቃችሁን አቁሙና ሁለቱ በሰላማዊ መንገድ አብረው እንዲሆኑ ጥረት አድርጉ። ለእናንተ አይበጅም። ነገ ጠዋት መሀል ላይ ትቀራላችሁ። እነዚህ ሰዎች የተዋለዱ ናቸው። ራቁት በተተያዩ ሰዎች መካከል መግባት አያስፈልግም። ምክንያቱም ብዙ ጊዜ ሚዲያ ላይ ብዙ ሰዎች መጥተው መሀል ገብታችሁ እንደዚህ አድርገው እንደዚህ ተደራርገው ምናምን ያላችሁ ፈትፍታችሁ፣ ሁለቱ አካላቶች ግን ታርቀው ህይወታቸውን በሰላም ይመራሉ። እናንተ ግን መሀል ላይ ትቀራላችሁ። በስተመጨረሻ ተው። ራቁት በተተያየ ሰው መካከል አይገባም። እኔ አሁን ነገ ጠዋት እናንተ ስታፍሩና ስትሸማቀቁ ማየት ያስደስተኛል። እኔ ግን የማያስደስተኝ ነገር ምንድን ነው? ሄርሜላ በዚህ ጨዋታ መሀል ብቸኛዋ ተጎጂ እንድትሆን አልፈልግም።
ለዛ ነው ደጋግሜም ሄርሜላ ከእንደዚህ አይነት ህይወት ውጪ። አብርሃምና ሩታ ተለያይቶ የማያለያዩ ሰዎች ናቸው። ቡዜ እየደገሰች ምናምን ከአንቺ ጋር ለመዳር ጥረት ብታደርግም ነገር ግን ይህን ሆኖ የሚሆን ነገር አይደለም። እመኑኝ እያልኳችሁ ነው። እኔ ሄርሜላ እንድትጎዳ በፍጹም ስለማልፈልግ ነው። ለምን ሁለቱ ልጆች የማይፋቱ ናቸው። በቃ እንዴ በመሃላቸው ደግሞ የሚያስተሳስራቸው ልጅ ኖሮ ሲቀጥልም ደግሞ ሁለቱ ጋር ይሄ እልህ ሴጣን የሚባል አለ ልባቸው ላይ ሰፍሮ ነው። ያ ሴጣን ሽንቱን ሊሸና ሹልክ ብሎ ከማላቸው አንድ የረፍት ላድርግ ብሎ እንኳን ረፍት ያደረገ ጊዜ ሁለቱ ከተጣበቁ ማንም አያላቃቸው። ለምን ሁለቱ ጋር ትልቅ ፍቅር አለ። ሁለት በሚዋደዱ ሰዎች መካከል ደግሞ እንደዚህ ነገር መፈጠሩ አይቀርም። ለምን እንኳን የሰው ልጅ አይደለም ራሳችን እግርና እግራችን ራሱ ይጋጫል እኮ አይደል እንዴ? ስለዚህ እነዚህ ሰዎች ይጋጫሉ እንዴ? የሰው ልጅ እኮ ነፍስ ተጠፋፍቶ ሁላ እኮ ተመልሶ ይታረቃል አይደለ? እነዚህ ልጆች ደግሞ ላይፋቸውን ወደኋላ ተመለሱና ያዋቸው ምን አይነት ፍቅር ሲያሳልፉ እንደነበረ፣ ማን ለማን ምን መስዋዕትነት ሲከፋፈሉ እንደነበረ ይሁ። ዛሬ ላይ መታችሁ ትናንትና ለመጣች ልጅ አግዛችሁ በዚህ ልክ የወንጀል ተባባሪ አትሁኑ። የወንጀል ተባባሪ ሆናችሁ ሩታ በመታሰሯ ደስተኛ፣ ሩታ በመከሰሷ ደስተኛ ከሆናችሁ ሄርሜላም አይቀርላትም። በትዳር መሃል ገብታ ትዳሯን በጣብጣለች። ስም አጥፍተዋል። አብርሃምም ቡዜም ኤፊንና እኮ ሄርሜላ ሩታን ስማቸውን በደንብ ነው ሲያጠፉ ነበሩ አይደል? ስም በማጥፋት ከሆነ እነሱ ዝም ሲሉ ተከሳሽ ራሱ ሮጦ ከሳሽ ሆነ። አሁን በስተመጨረሻ አያችሁ፣ አንዳንድ ጊዜ የዋህነት ያስጠቃል እኮ። ሩታውን ፍቅሯን በማለት ልጇን በማለት የትናንትና ህይወቷን ትዝታዋን ለመመለስ በምትጥርበት ሰዓት ተበዳይ ሆና አሁን ጭራሽ ተከሳሽ ሆነች። በጣም ነው የሚገርመው። አንዳንድ ጊዜ እንደዚህ አይነት ሁኔታዎች ያጋጥማሉ። ዓለም ላይ ስንኖር እንዲህ ነው። ዓለም ዶሮ ናት የሚባለው ለዚህ ነው። ለአንዱ እንቁላሏን ስትጥል ለአንዱ ደግሞ ኩሷን ትጥላለች። እኔ ግን እየመሰለኝ ያለው ኩሷን የምትጥለው በስተመጨረሻ ሄርሜላ ላይ ነው። እውነት ሄርሜላ በስተመጨረሻ ተጎጂ ነች። ቡዜም ዳር ትወጣለች። በስተመጨረሻ አብርሃም ሩታን መርጫለሁ ብሎ አምርሮ ከተናገረ በፍጹም ቡዜ መታ ሩታን ደፍራ ትናገርም። በነገራችን ላይ እውነቱን ስነግራችሁ እንደውም ታጎበድዳለች። ይህን ጊዜ ግን እንዳትረሱ። አብርሃም ብለህ ነበር እንደምትሉኝ አልጠረጠርም። ሞክሼን እኔ ስለማውቀው ነው። እኔ ሞክሼን እረዳዋለሁ ፍላጎቱን። እመኑኝ እያልኳችሁ ነው ማወራው እኮ። ስለዚህ አንተ ሰው ሞክሼህ ምን እየሆነ ነው ትሉኛላችሁ። እየሆነ ያለው ምንድነው? እልህ ነው ልባቸው ላይ ያለው፣ ሰይጣን ነው ልባቸው ላይ ያለው። አንዳንድ ሰዎች ምክር ነው እንደዚህ የሚያደርገው እንዴ። አንዳንድ ሰዎች እኮ ሳትፈልጉ እኮ ማንነታችሁን ራሱ ያስቀይሯቸዋል። አብርሃምም ሩታም ጋር ያሉ ሰዎች ጠማሞች ናቸው። በቃ ልበቀኖች አይደሉም። በዙሪያቸው ያሉ ፍቅርን የሚሹ አይደሉም። መፋታትን የሚሹ ናቸው። ሰይጣንን የሚያቀነቅኑ ናቸው እንጂ እነዚህ ልጆች እኮ መመለስ የሚችሉበት ቻንስ ሰፊ ነው። ሩታ አብርሃም ላይ አይጨክንም፣ አብርሃምም ሩታ ላይ አይጨክንም። እውነቱን እንነጋገር ከተባለ አብርሃም ለሩታ ያስባል፣ ሩታ ለአብርሃም ታስባለች። ግን ምንድን ነው በመሃል እንደ ሰይጣን ግራና ቀኝ ሆነው ሁለቱን ለማጣላት ያሰፈሰፉ ብዙ ሰዎች አሉ። ዛሬ ላይ ያሸነፉ ይመስላቸው ይችላል። ነገር ግን ነገ ጠዋት አንገታቸውን ይደፋሉ። በስተመጨረሻ እኩይ ሰዎች መጨረሳቸው አያምርም እኮ። እዚህ ምድር ላይ በፍጹም መጨረሻቸው ያማረ ሰዎች አይቻላቅም። አንድ ነገር ልንገራችሁ። እዚህ ምድር ላይ በግፍ በበደል ከድሃ በመስረቅ ብዙ ነገሮች ሀብት ማካበት ይቻል ይሆናል። ከዛን ሀብታም መሆን ይቻላል። ግን ደስተኛ መሆን አይቻልም። በነገራችን ላይ በፍጹም ደስተኛ የሆንን ልናስመስል እንችላለን። ነገር ግን ውስጥ ህሊናችን ገንዘቡ በምን መልኩ እንዳመጣ ነው ስለሚታወቅ ውስጥ ህሊናችን ሰላም አይሰጠንም። አንዳንድ ጊዜ የማይገባችሁ ክብር ሲሰጣችሁ እንኳን ውስጥ ህሊናችሁ ወይኔ ኧረ በስመ አብ ታፍራላችሁ። ለምን? የማይገባችሁ ክብር እንደሆነ ውስጥ ህሊናችሁ ስለሚነግራችሁ። ስለዚህ ዛሬ ላይ ሄርሜላ በዚህ ልክ ተሸማቃ የምታወራበት ለምን ይሆናል? ሄርሜላውን በራሷ እጅ ነው እንዲህ እንድትሆን የሆነችው። መሀል ቆማ እንደ ቴኒስ አጫዋች ሁሉም ሲያወሩ ግራ ቀኝ እያለች ነው እንጂ እዚህ ቤተሰብ ላይ ምንም አይነት ስልጣን የላትም። መጨረሻ ላይ እኮ ነው እንደ ትርፍ ሀሳብ እንድትሰጥ ብላ የተፈቀደላት። ልታወራ ስትል አፏን እያሉ። ስለዚህ ይሄንን ህይወት ሄርሜላ ወዳና ፈቅዳ ገብታበታለች። ምንም ልናደርግ አንችልም። አላርፍ ያለች ጣት አይነ ምድር ጠንቁላ ትወጣለች ትላለች። ዞሮ አሁን ተጎጇ ሄርሜላ ነች። አብርሃም እና ሩታ እልል ብለው ድረው ቡዜ ነች ያኔ እማትቻለው እልል ብላ የምትድረው ያኔ ያዙ ሊቀቁኝ የምትለው በጭፈራም በልልታም ቡዜ ነች። በነገራችን ላይ በስተመጨረሻ አሁን ላይ ግን ሄርሜላን የደገፈች እየመሰለች ምናምን ብዙ ነገሮች ታበላሽ ትችላለች። ሁለቱ መሀል እልሃቸው ለቋቸው በመሀላቸው ያለውን ፍቅር ያስተዋሉ ቀን ግን ሁላችሁም ታፍራላችሁ። ለምን? ሁለቱ ይሄ አይገባቸውም። ካሳለፉት ህይወት አንጻር በጣም ብዙ መከራዎችን ያሳልፈዋል በልጅነታቸው አይደለም። እንቅፋቶች ነበሩ። ነገር ግን አሁንም ልጆች ስለሆኑ በመሀላቸው የበሰለ ሰው ገብቶ ይሄን ነገር ለመፍታት ስላልተሞከረ ነው። ሁሉም የሚመጣው ወይ ትዳር የለውም ወይ ደግሞ ትዳሩን የማያከብር እንደዚህ አይነት ሰው ነው
ወይ ደግሞ ምንም ማገናዘብ የማይችል በአእምሮ የላሸቀ ማስተዋልና ጥበብ የሌለው እነዚህ አብርሃምን የሚመክሩት ሩታንም የሚመክሯት እንደዚህ አይነት ሰዎች እስቲ ትልቅ ሰው ገብቶ በስርዓት ያወሩበትን ጊዜ እናስበው። አሁን ጋሽዬ ሲመጣ ያላቸውን ክብር አይታችኋል። በቃ ጋሽዬ ሲመጡ እንዲሁ እኮ ግርማ ሞገሱ ደስ ይላል። በቃ ጋሽዬ ይመጣሉ፣ በስርዓት ነው አንዷ ሙልፍ ሳትል ሀሳባቸውን ያቀርባሉ። ጋሽዬ ደግሞ ትክክለኛ አባት ናቸው። ነገሩ እንዴት እንደሚፈቱት ደስ ሲሉ በቃ እንዲህ ነው። አያችሁ፣ ትልቅ ሰዎች በትዳር ኤክስፔሪንስ ያላቸው ትዳርን የሚረዱ ፍቅርን የሚያውቁ ሰዎች ቢሆኑ እነዚህ ሰዎች አሁን ለደረሱበት ደረጃ አይደርሱም ነበር። ነገር ግን ሚዲያ ላይ ያሉትም ግማሾቹ ሰይጣን ናቸው፣ የሰይጣን አቀንቀኝ። በል ደግፍ፣ በለው፣ ውጋው፣ ውቃው ነው እንጂ ሰላም ፍጠሩ፣ አንድ ላይ ሁኑ፣ ፍቅር ያሸንፋል የሚል የለም እኮ እዚህ ምድር ላይ። ምክንያቱም ሁሉም ሰይጣን የሰፈረበት ነው። የሰይጣን አቀንቀኝ፣ የሰይጣን ድቤ ደብዳቤ ነው እንዳለ ያለው። አሁን ሄርሜላ እኮ እናንተ ከሄርሜላ ጋር እንዲሆን ትፈልጋላችሁ። በፍጹም ደስተኛ አይሆንም አብርሃም። አሁንም ቢሆን ይሄ ክስ ደስ አይበላችሁ፣ ላንቃችሁን አታበላሹ ልል በማለት እንዴ ላንቃችሁን አታበላሹ። ሩታ ምንም የምትሆነው ነገር የለም እንዴ። እንኳን ስም በማጥፋት እኮ ሙሉ ቀን ስም ሲጠፋፋር እንደ የሚዋለው ኖርማል ነገር ነው በኢትዮጵያ ታሪክ። እቺ ኢመንት ነች እንደ ወንጀል እኮ ስንት ተደራረጎ እኮ በቃ በሰላም ተፈታል ይባላል። ምንም ይሄ ኖርማል ነው አባቴ፣ ምንም አታስቡ በዚህ ጉዳይ ላይ። የሩታ እንዴት ሆናለች፣ ትጎዳለች፣ ተታሰራለች፣ ተንገላታለች እንዳትሉ። እንደዚህ አይነት ነገር አይፈጠርም። እመኑኝ ነው እያልኳቸው ያሉት። አሁን ነገ ጠዋት የነ አብርሽን ኢሜጅ ለመገንባት ነው። በቃ እኛ ይቅርታ አድርገንላችኋለን። እንደናንተ ሄደን አለቃቅሰን የምንከስ ሰዎች አይደለንም። ብትበድሉንም እኛ ይቅር ባዮችን ለማለት እንዲመቻቸው ነው ነገር ያዘጋጁት። የራሳቸውን ማንነት ኢሜጅ ለመገንባት ነው እንጂ ምንም የተለየ ነገር አያመጡም። ሩታ እውነት አላት፣ ደግ አደረገች። እንኳን ከሰሰቻችሁ እንዴ። ለስራ እኮ መከሰስ አይደለም ብዙ ነገር ሊደርስብ ይገባ ነበር። ቹቹላ ላይ እንትን ሃይላንድ ማንጠልጠል ነበር። ለዛውም 2 ሊትር አይደለም 3 ሊትር ወይ ቢጫውን ጀሪካን ነበር ማንጠልጠል እንዲህ እያደረጉ። አዎ ምክንያቱም እች ልጅ እርጉዝ ከሆነች ጊዜ ጀምሮ ሰላሙን አልሰጣትም እንዴ። አንድ እርጉዝ እኮ ምን ያስፈልጋታል እንዴ? ባረገዘች ሰዓት ላይ ሆርሞኖቿ ይቀያየራሉ። ደስታ፣ ሐዘን፣ ሳቅ፣ ፌሽታ፣ በጣም ብዙ የተለያዩ ስሜቶችን ታስተናግዳለች አንድ ሴት። አጠገቧ ሆነ ምን አማረሽ ሊማር እንዴ። እሷም ደግሞ እኮ ህይወቷን የምትፈልገውን ነገር ከአንተ የሚቀርባት የለም። አንተ እኮ እንደዚህ ስታስደርጋት እኮ ሌላ ሰው መጥቶ አላገዘም፣ ራስን አይደለ አንተ ነህ እሷ ልታገለግላት የሚገባ የነበረው። ምን አማረሽ፣ ምን ላምጣልሽ፣ ምን ልሆንልሽ፣ ከዛፍ ቅርንጫፍ ላይ ማፋቂያ ወርድ ልትል ትችል ነበረ። ምክንያቱም ላይፋችሁ ከዚህ ነገ ጠዋት አልፋችሁ የምታወሩት ታሪክ ይኖራችኋላ። ከዚህ ነው የሚመነጨው። ቁጭ ብላችሁ ስታወሩት አርግዤ እኮ እንዲህ ብለሽኝ ነበረ እንዲህ የተባለ ላይፋችሁ የሚመሰረተው በዚህ ነገር ነበር። ህይወታችሁ ይጣፍጥ ነበር። አላወቀውም እንጂ ያመለጠ በጣም ትልቅ ቻንስ ነበር። ደስ ይላላ። ህይወት ተመሳሳይ ስትሆን ቦሪንግ ነች። ነገር ግን በተለያዩ ነገሮች ስታሳልፉት ደስ ይላል። ቁጭ ብላ ልብስ ስታሳጥበው፣ አንዳንድ ጊዜ ሴቶች ተንኮለኞች ናቸው። አማረኝ በሚል ሰበብ ብዙ ነገር ያደርጋሉ። የቤቱ ድምቀቶች ናቸው። ጨዋታ ይቀይራሉ፣ ፍቅርን ይገነባሉ። ይበልጥ ባልና ሚስት እንዲቀራረቡ ያደርጋል እኮ። እሷ እንዳይከፋት እንዳይደብራት ሲል በጊዜ መምጣት ይጀምራል። እግሯን ያሻል፣ የምታዘውን ነገር ያደርጋል። አያችሁ፣ ባልና ሚስትን እርግዝና ያቀራርባል። እንደውም በጣም ደስ የሚል ስሜት ነበረው። አሁን አብርሃም ያመለጠው ያ ነገር ነው። ልትቆጭ ሲገባ ጭራሽ ወለደች። ከወለደችም በኋላ ምንም የተለየ ነገር የለውም። እያንገላታት ነው ስቲል እንዴ። እሷም አልከሰሰችህም እኮ እንዲህ እያንገላታት፣ እንዲህ ደምባ እያስለቀስካት፣ እስከ ልጇ ዝቅ ብላ ይቅርታ እንድትጠይቅ እያደረጋችኋት እንዴ። አንዳንድ ጊዜ ግን ላይፍ ትክክል አይደለችም። በእውነት ህይወት በቃ በራሷ ትክክል አይደለችም። ማርያምን ፌር አይደለም። በቃ ላይፍ አንዳንድ ጊዜ ቁጭ የሳያት በቃ ጤነኛ ለሆነ ሰው፣ ትክክለኛ አስተሳሰብ ላለው ሰው፣ ለሚጥር ለሚለፋ ሰው አትሆንም። ቁጭ ብሎ ሙድ ለሚይዝ ሰው ነው የምትሆነው ላይፍ በራሱ። ለአልማጭ፣ ለሌባ፣ ለውሸታም፣ ለአስመሳይ፣ ለእንደዚህ አይነት ሰዎች ነው ህይወት የምትሆነው። በቃ እኔ አሁን ህይወትን እየታዘብኳ፣ ህይወት ስላችሁ ደግሞ የጎረቤታችሁን ጠርታችሁ እንዳታቀያይም ከሂዊ ጋር ህይወት ምላችሁ ህይወት አሁን እየኖርንባት ያለችው ህይወትን ነው እንጂ ሌላ እንዳታስቡ ቤተሰቦች። ለማንኛውም በቃ ፌር አይደለም እውነቱን ስናገር። በቃ ዓለማችን ላይ እያየን ያለ ነገር ለሚጥር ለሚለፋ ምናምን አይሆንም። ሙድ ለሚይዝ ሰው ነው በቃ ቻለ የምትሆነው። ለማንኛውም አዘለም አቀፈም ከሩታ ትከሻ ውረዱ። ሩታን እንዲህ ነች ብትሉ ሩታ እናንተ በምትገልጿ ልክ አይደለችም። ልጅቷ ራሷን ታውቃለች።
እናንተ እዚህ ጋር ሩታን እንዲህ እንደ ፈረስ ልጓም ተደርጎባችሁ ምናምን ኮርቻ ምናምን ተደርጎባችሁ እንደዚህ እንደ ፈረስ እንዲህ ምናምን ብላችሁ እንደምታስቡት አይነት አስተያየት አይደለም እኮ። እስቲ ግራ ቀኝ ምናምን ኋላ ምናምን እያላችሁ አስተውሉና ተመልከቱ። ሩታ ከምን ተነስታ ክፋትን ብታስብ ክፉ ሆነች? እናንተ ብትሆኑ ነፍስ ነበር የምታጠፉት። አናቃችሁም እንዴ? እንዴ ተዉ ሴቶች። አሁን እየጻፋችሁ ያላችሁት ሩታን እየሰደባችሁ ያላችሁት እኮ ሴቶች ናችሁ። እናንተ ባላችሁን እንደምታከብሩ እናንተ የባላችሁን ቤተሰብ እንደምታከብሩ ትዳራችሁን እንደምትጠብቁ አድርጋችሁ ታወራላችሁ። እንዴት አይነት ወርቅ ናችሁ ለትዳራችሁ እንዴ! እንደው እንደ አብርሃም አይነት ባልኖሯችሁ ቢኖሩ ገና ድሮ ነበር ችሎ የምትቆጡት። ገና ድሮ እንዳናቃችሁም እንዴ ግልፍተኞች የኢትዮጵያ ሴቶች ደግሞ ዋ ገና ሌላ ቺካ እየብላችሁ አይደል እንዴ አይናችሁ ደም የሚለብሰው አይደለም። ሌላ ሴት አቅፎ ቤርጎ ውስጥ ነው ይዛችሁት አይደለም። ስንቴ ነው ሩታ ያዘችው አብርሃም ቤርጎ ውስጥ ስንቴ ነው የተያዘው አብርሃም ከሌላ ሴት እንዴ? ይሄ እኮ በቂ ነው፣ በቂ እኮ ነው። እናንተ ብትሆኑ በህይወቱ ተፈርዱበት ነበር። ልታሳብዱት ዛ ትችላላችሁ። አናቃችሁም እንዴ? ቅናት እዚህ አናታችሁ ላይ ወጥቶ እንቁጭላችሁ ላይ ወጥቶ እንደ ፈረስ እየጋለባችሁ አይደል እንዴ? እንዴ ታየብን ብላችሁ እኮ ርር የምትሉ ናችሁ እኮ አይደለም። ቺት አድርጎባችሁ ማለት ነው። ሩታ ግን ቺት እንደተደረገባት ነው የምታምነው። ለእኛም አብረሽ እያሳየን ያለው ሩታ ላይ ቺት እንዳደረገባት ነው። ስለዚህ ሩታ እንደውም ጨዋ የዋህ ነች፣ ፍቅር የሚያሸንፋት ልጅ ነች፣ ጀግና ነች። አብርሃምን በብዙ መልኩ አልፈዋለች። በሚገባ የማይታለፉ ስህተቶችን አልፈዋለች። እንደውም ልታከብሯት፣ ጀግና ልትሏት ነው የሚገባው። ይህን ሁሉ አብርሃም የሰራውን ስህተት ቆጥረን አንጨርሶ ይህን ሁሉ ስህተቱን ይቅርታ ብላ ከአብርሃም ጋር ለመሆን መጣሯ እንዴት አይነት የፍቅር ሰው ነች ተብሎ ልንገርም ይገባ ነበር። እናንተ በስተመጨረሻ ዞራችሁ ግን ሩታን ከሳሽ ናችሁ። ሩታን እንዲያደረገች እንደዚህ ያደረገች ለባሏን አታከብረው ምናምን። እናንተ እኮ የኔ እናታችሁንም አታከብሩም እንኳን ባላችሁን። እናንተ እኮ አባታችሁን አታከብሩም እንኳን ባላችሁን ማለት ነው። ሩታ አብርሃምን ከመጠን በላይ ታከብሯለች። ፍቅር ስላላት ደጋግማ ይቅርታ አድርጋለታለች። እንዴት ምን አይነት አስተሳሰብ ነው ግን ያላችሁ? እባካችሁ እስቲ ጭንቅላታችሁ ውስጥ በረሮ ገብቶ ከሆነ ንቅንቅንቅ አድርጉትና እስቲ ግደሏቸውና ጥሩ አስቡ። ወይ ደግሞ እንዲህ ማለት ጭንቅላታችሁ መታ አድርጉት ወደ ትክክለኛው ጣቢያ እንዲመለስ ማለት ነው እንጂ እናንተ ሩታ አጥፍታለች እንደምትሉት ያጠፋችሁን ቦታ አስረዱኝ እስቲ። አዎ ሩታ ለኛ ነች። አዎ ላመነችበት ነገር እስከ ጥግ ትሄዳለች። አዎ ጭምልቅና አትወድም። እንደ ሄርሜላ እኮ ከሌላ ሴት ጋር ዘሎ ሲመጣ መልሳ የምታቅፈው ልጅ አይደለችም። ርቀትን ጠብቅ ብላ ክብሯን የምታስጠብቅ ሴት ነች። ለዚህ ነው የደበራችሁ። ደግ አደረገች እንዴ! ጀግና ነች፣ ትችላለች። መብቷ ነው ባሏ ላይ እንደፈለገች መሆን። እናንተ ናችሁ እንዴ የእሷን ህይወት የምትኖሩላት? ለአብርሃም ክብር የላትም። እናንተ አሁን ለያዛችሁት ህይወት ክብር መኖራችሁ ደግሞ በጎች ምናምን የሩታ በጎች ትላላችሁ። ከእናንተ በላይ በግ አለ እንዴ እያላችሁ? ከእናንተ በላይ በግ የለም። በነገራችሁ ላይ አሁን የሩታ በጎች ምናምን ያላችሁ፣ አረ በመድኃኒዓለም በግ ማን እንደሆነ እስቲ እንተያይ። በግማ እናንተ ናችሁ። ለምን በግ እንደውም የተሻለ ነው፣ የዋህ ነው። እናንተ እኮ የዋህ ማረላችሁም፣ ጨካኞች ናችሁ። ሴት ልጅ ላይ የምትጨክኑ፣ ማመዛዘን የማትችሉ፣ ቺቲንግን የምታበረታቱ። በግማ እኮ መስዋዕት ሊሆን የቀረበ እኮ ነው። እንደውም እናንተ ከዛም በላይ ናችሁ። ስም የላችሁም። በዚህ ሰማ አትገለጹም። እናንተ በግ አይደላችሁም። አሁን እናንተ የሩታ በጎች ስትሉ ትልቅ ስድብ የተሳደባችሁ ነው ይመስሉ አይደለ? እንዴት ነው? ቆይ የእግዚአብሔር በግ ይባላል አይደለ? ስለዚህ የሩታ በግ እንደው ሩታ በጎች ካሏት ራሱ ልታመሰግን ምናምን የሚገባት ጥሩ መገለጫ ነው የሰጣችኋት። ይሄ ሆነ የሰደባችኋት ደመቁ ምናምን ትላላችሁ። ደመቁ ስድብ ሆኖ ነው። የኔ እኮ የአንቺ ስም የራስሽን ስም እስቲ ወደ ኋላ ዙሪና ተመልከች። ደመቁ ምናምን ብለሽ ስም አውጥተሽ አሁን ለመጸደቅ ምናምን ትሞክሪያለሽ። እኔ እኮ አንዳንድ ጊዜ አንዳንድ ሰዎች ለምንድን የራሳቸውን ታሪክ ገለጥ አድርገው የማያዩት? እናንተ ምንድን ናችሁ? ማን ናችሁ? እንዴት መጣችሁ? እንዴት እዚህ ደረሳችሁ? በደንብ ራሳችሁ መርምሩ። የእናንተን ስምም ቼክ አድርጉት፣ ለሰው ስም ከማውጣታችሁ በፊት። ደመቁ የምትሉ ሰዎች አንዳንዶቻችሁ ብዙ ብቻ አታስለፍልፉኝ። እኔን እዚህ ጋር ስርዓት ይኖራችሁ። ምንም ስለማታመጡ ነው የምነግራችሁ። ምንም አታመጡ። ምንም እኔ አላዳምጣችሁም በነገራችን ላይ። ስለዚህ ስርዓት ብታደርጉ ይሻላል። ነገ ጠዋት አይምሯችሁን የሚወቅሰው ነገር ደጋግማችሁ አታድርጉ። ለማንኛውም አሁንም ቢሆን ሂርሚ ማለት ታሳዝነኛለች። በቃ ግን ሩታ ነው የምታሸንፈው።
ሩታ ጋር እውነት ሄርሜላ ራሷ እኮ ሩታ ትክክል እንደሆነች ታውቃለች። እናንተ ሩታ ትክክል እንደሆነች ሄርሜላ ራሱ ታውቃለች። እንኳን እናንተ ትክክል ስራ እየሰራች እንዳልሆነ እኮ ሄርሜላ ራሷ እንኳን ታውቃለች። እንኳን እናንተ እንደ እናንተ ብዙ ነገር እኮ አለ እኛ እናወጣው ማናወራም ብለን ነው እንጂ እናንተ ስንት ነገር እኮ ተው። እኛ ያወራን ቀን ስለ እናንተ ጋር ያለንን መረጃ የተነፈስን ቀን የምር ቀና ብላችሁ አትሄዱም። ተው ረፉ፣ ይቅርባችሁ። ለማንኛውም ውድ ቤተሰቦቻችን ሩቲ ምንም ነገር አይደርስባትም። እንዲሁ ለወጉ ነው ያው ለሚዲያው ድምቀት ሲባል ነው እንጂ በፍጹም ሩቲ ምንም አይነት ነገር አይደርስባትም። አይቷቻት አይደለ? ሩታ ከቀን ወደ ቀን ውበቷ እየጎመራ ቆንጅት እያለች አማራ ሴክሲ የሆነች ነው የምትመጣው። የምር እኔ እኮ በመከራ ውስጥ እንዲህ ጨጓራውን እየላጧት እያስለቀሷት እያሳዘኗት እያናደዷት እንዲህ እያበበች እያማረች የምትመጣ ጽጌረዳ የሆነች ነው የምትመጣው። ዋው ሩታ የምር ለሩታ በጣም እንወድሻለን፣ እናከብርሻለን። ፍቅር ያሸንፋል። ዋላ